ከህዳር 1 ቀን ጀምሮ እስከ ህዳር 30 ቀን በአዲስ አበባና በሌላውም በኢትዮጵያ አውራጃ ሁሉ የቸነፈር በሽታ ተነስቶ ነበርና በአዲስ አበባ ከተማ ብቻ ከ10,000 የሚበዙ ሰዎች ሞቱ። እኔ ግን በብርቱ ከታመምኩ በኋላ በእግዚአብሔር ቸርነት ከሞት ተረፉ። ይህ ቅስም ሰባሪ ሐረግ ከ40 ዓመት በላይ ኢትዮጵያን ጠቅልለው ያስተዳደሩት አጼ ኃይለ ሥላሴ ሕይወትና የኢትዮጵያ እርምጃ በተሰኘ ቅጽ 1 መጽሐፍ ላይ ያሰፈሩት ነው። የኮሮና ፖለቲካና ኢትዮጵያ በፍትህ መጽሔት ላይ በዚህ ሳምንት ካወጣ የዳሰሳ ጽሑፍ የተወሰደ። በእርግጥ በኢትዮጵያ ችጋርና ቸነፈር የሀገር መንግስቱን ያህል ተራዛሚ ታሪክ እንዳላቸው አይካድም። ባለፉት 500 ዓመታት ከንጉስ እስከ ጳጳስ፣ ከወታደር እስከ ወዛደር፣ ከአርሶ አደር እስከ ተምሮ አደር፣ ከነጋዴ እስከ መደዴ በወረርሽኝ ተመቷል። አብዛኞቹ ተውሳኮች ደጋግመው አጥቅተዋል። ከምንቸር እስከ ከንትር፣ ከማጅራት ገትር እስከ መንጋጋ ቁልፍ፣ ከጣጣቴ እስከ ፈንጣጣ፣ ከፈንግል እስከ ክበብ፣ ከኩፍኝ እስከ ሞኝ ባገኝ፣ ከብላክ ዴዝ እስከ ግሪፕ፣ ከተስቦ እስከ ኮሌራ በአልቦ ርኅራኄ ተፈራርቀዋል። አንበጣና ፈንጣጣ ሰብልና ሰው ፈጅተዋል። በረዶና መዳይ በወደቀው ግብርና ምሳር አብዝተዋል። ለቁጥር የሚታክት ጊዜ በአልቦ ትጥቅ ከሞት ተጋፍጠናል። በባዶ ቀላ ተከላክለን አልቀናል። ይህም ሆኖ ከታሪክ የተማረ መሪ ሳይፈጠር ኮረና ፈጥኖ ደርሷል። በሳምንታት ዕድሜ ሺዎቹን አርግፎ ተላላፊ ቫይረሱን ታቅፎ ሸገርን ረግጧል። በግልባጩ አገር ምድሩ ምን ተዳየ ተጭኖታል። ብዙሃኑም ከማወቅ መናቅ፣ ከመጠንቀቅ መተናነቅ፣ ከመፍትሄ ቅበላ ጆሮ ዳባ ብሏል። ድምፅ የለሽ ገዳዩንም በመንገዴ ለማለፍ ተዘግቷል። ግና ፈረሰኛ ሲሸሽ እግረኛን ምን አዘገየው እንዲሉ ባህላዊያንም ሆነ አጋጉል ጀብዱን አቆይቶ ሳይንሱን መከተል፣ ባለሙያን ማጥመድ፣ ምክሮችን መጨበጥ ከበዛ ደመከልብ ይታደጋል። እንዲህ አይነቱ የሞት አበጋዝ ያለፈ ገድል ማስታወሱን ዛሬን ለማበጀት ያግዛልና ታሪክን የኋሊት ተመልሰን እንቃኘው። ትላንት ዓለማችን በተለያየ ጊዜያት የተለያየ አይነት ወረርሽኞችን አስተናግዳለች። በብዙ ሚሊዮኖች የሚቆጠሩ የዜጎች ሕይወትም በዚህ መክሰፍት መነሻነት እንደ ቅጠል ረግፏል። አንደኛው የዓለም ጦርነት እንዳበቃ እንደ ኤሮፓውያኑ የዘመን ስሌት በ1918 ዓመተ ምህረት የተከሰተውና ስፓኒሽ ብሉ በመባል የሚታወቀው ገዳይ ወረርሽኝ ለ50 ሚሊዮን ሰዎች ሞት ምክንያት ሆኗል። እንደ ኤሮፓውያን አቆጣጠር በ1957 ዓመተ ምህረት በሲንጋፖር ተፈጥሮ የነበረው የኤዥያን ፍሉ 1.1 ሚሊዮን የሚሆኑ የዓለማችን ዜጎችንም ቀጥፏል። ሆንግ ኮንግ ፍሉ ለ500,000፣ ስዋይንስ ፍሉ ለ200,000 ሰዎች ህልፈት ምክንያት ነበሩ። እንደ ኤሮፓውያን አቆጣጠር በ1981 ዓመተ ምህረት የመጀመሪያው ተጠቂ ከተገኘ በኋላ እስካሁን 75 ሚሊዮን ሰዎችን እንዳጠቅ የሚነገርለት ኤችአይቪ ኤድስ 32 ሚሊዮን ህዝብ በዚህ በሽታ አልቆበታል። የዓለማችን ዘግናኙ ክስተት እየተባለ በታሪክ የሚገለጸው ጥቁር ሞት እስከ 30 ሚሊዮን ለሚደርሱ ሰዎች ህልፈት ተወቃሽ ነው። ከመካከለኛው ዘመን የአውሮፓ ነዋሪዎች መካከል ለሲሶ ህይወት መርገፍ ምክንያት ሆኗል። ለርዕሰ ጉዳያችን የኮሮና ቫይረስ መንደርደሪያ እንዲሆን የምዕራቡን ዓለም ስላመሰው ስለዚህ ወረርሽኝ አንዳንድ ማስታወሻዎችን እናንብብ። በተለምዶ ፈንጣጣ ስለሚባለው በሽታ ጥቂት እንላለን። ጥቁር ሞት። የጥቁር ሞት ወረርሽኝ ከክሪሚያ የተነሳ መርከብ በጣሊያን ሲሲሊ ደሴት ውስጥ በምትገኝና መሲና ተብላ በምትታወቅ የወደብ ከተማ እንደ ኤሮፓውያን አቆጣጠር በ1347 ዓመተ ምህረት እንደደረሰ የተከሰተ በሽታ ነው። መርከቡ ከሚያጓጉዘው ጭነት ባለፈ ወረርሽኙን የሚያስፋፋ ባክቴሪያም አብሮ ይዞ ነበር። ወዲያው ጥቁር ሞት በመባል የሚጠራው በሽታ መላው ጣሊያንን አዳረሰ። በጣም የሚዘገንን ሁኔታ ይስተዋል እንደነበር የዘመኑ ታሪክ ጸሐፊዎች ይመሰክራሉ። በበሽታው የተለከፉ ህይወታቸው የሚያልፈው ብዙም ሳይቆዩ ነበር። በሺዎች የሚቆጠሩ ዜጎች ዛሬ ኖሮ በቀጣዩ ቀን አይታይም። ሁሉም ሰው ራሱን አዘጋጅቶ ሞትን ይጠባበቅ ነበር። የቅርብ ዘመድ ቢሞትበት እንኳን የሚያለቅስ አልነበረም ይባላል። የዘመኑ የስነ ልቦና ልሂቃን የዓለም ፍጻሜ ተቃርበዋል ሲሉም ተስማምተው እንደነበር ነው ታሪክ የሚያወሳው። የታሪክ ጸሐፊዎች እንደሚሉት ወረርሽኙ በ4 ዓመት ጊዜ ውስጥ በመላው አውሮፓ ሲዳረስ ከጠቅላላው ህዝብ 1/3ኛውን ምናልባትም ከ20 እስከ 30 ሚሊዮን የሚደርሱትን እንደገደለ ይመሰክራሉ። በወቅቱ ለጉብኝትም ሆነ ለኑሮ ብዙም ተመራጭ ያልነበረችው አይስላንድ ሳትቀር በርካታ ህዝብ አልቆባታል። በ13ኛው ክፍለ ዘመን 123 ሚሊዮን ይደርስ የነበረው የቻይና ህዝብ በ14ኛው መቶ ዘመን ወደ 65 ሚሊዮን አሽቆልቁሏል። ይህን ያህል ሊቀንስ የቻለው በወረርሽኙና እሱን ተከትሎ በመጣው ተያያዥ ረሃብ ምክንያት ነበር። ከዚያ በፊት ይህን የሚያክል መከራና ስቃይ ያስከተለ ወረርሽኝ ጦርነት ወይም ችጋር መከሰቱ አልተሰማም። ይህ ገጠመኝ በሰው ልጆች ታሪክ አቻ ያልተገኘለት እልቂት ተብሎ ተመዝግቧል። በአውሮፓ፣ በሰሜን አፍሪካ፣ በአንዳንድ የእስያ ሀገሮች ከ3 አንደኛው እንዲቀጸፍ
ጥቁር ሞት ምክንያት ሆኗል። ሰሜን አሜሪካና ደቡብ አሜሪካ ከቀሪው ዓለም ተለይተው በመገኘታቸው በወቅቱ ከእልቂቱ ተርፈዋል። ይህ ታሪክ በሌላ ገጹ ሲነገር ይሰማል። ታሪክን ከልብ ወለድ ጋር የሚያቀላቅለው ዳን ብራውን የመርከቦቹ መነሻ ቻይና ያደርጋቸዋል። እንደ እርሱ ገለጻ የቬነስ ነዋሪዎች ለባህር ማዶ ቅንጦት እቃዎች የነበራቸው ፍላጎት ከፍተኛ ነበር። መነሻቸውን ከቻይና ያደረጉ የንግድ መርከቦች ላይ ተጭነው በተጓጓዙ አይጦች ተሸካሚነት ገዳዩ ወረርሽኝ ወደ ከተማዋ ሊገባ ቻለ ይላል ተራኪው። ለመረዳት በሚያዳግት ሁኔታ 1/3ኛውን ቻይና የቀጠፈው ይህ ወረርሽኝ መግቢያውን በቬነስ በኩል አድርጎ የአውሮፓን ሕዝብ ከመቀስፈት እንደ ቅጠል አርግፎታል። በሽታው በአማካኝ ከ3 ሰዎች የአንዱን ሕይወት ነጥቋል። ሕፃናትና አረጋውያንን ሀብታምና ድሃን ሳይለይ ባደረሰው እልቂት በአውሮፓ ላይ አስከፊ የሆነ ጠባሳን ጥሎም ነው ያለፈው። ፈንጣጣ ከዚህ ጥቁር ሞት ከተባለው ክስተት አንድ ክፍለ ዘመን በኋላ የታየ ሌላ መከራ ነበር። በእኛ ሀገር አጠራር ፈንጣጣ ይባላል። እንደ አውሮፓውያን አቆጣጠር በ1518 ዓ.ም በኤስፓኞላ ደሴት የፈንጣጣ ወረርሽኝ ተከሰተ። የሀገሬው ተወላጆች ስለ እንዲህ አይነት በሽታ አይተውም ሆነ ሰምተው አያውቁም። እናም ከፍተኛ እልቂት ደረሰ። አንድ የአይን ምስክር በዚህ ደሴት በሕይወት የተረፉት 1000 የሚያክሉ ሰዎች ብቻ እንደነበሩ መናገሩ በታሪክ ተመዝግቧል። ወረርሽኙ ወደ ደቡብ አሜሪካ ግዛቶች ተስፋፍቷል። ከዚያም ሌላ መከራ ተመዘገበ። በቀጣዩ 100 ዘመን እንግሊዛውያን ሰፋሪዎች በሰሜን አሜሪካ ሲደርሱ የሀገሩን ሕዝብ ፈንጣጣ ጨርሶት ነበር። ለወራሪው ኃይል የተመቸ አጋጣሚም ተፈጠረለት። ፈንጣጣን ተከትለው ሌሎች ወረርሽኞችም ተከስተዋል። ኮሎምበስ አሜሪካን በረገጠ በ100 ዓመታት ጊዜ ውስጥ ከውጭ የገቡ ወረርሽኝ በሽታዎች 90 በመቶ የሚያክለውን ነዋሪ ገድለውታል የሚል የታሪክ መረጃም ተመዝግቦ ተቀምጧል። የሜክሲኮ ሕዝብ ብዛት ከ30 ሚሊዮን ወደ 3 ሚሊዮን ያሽቆለቀለ ሲሆን የፔሩ ደግሞ ከ8 ሚሊዮን ወደ 1 ሚሊዮን ወርዶ እንደነበር ይነገራል። በሰው ልጅ ጠቅላላ ታሪክ ውስጥ ፈንጣጣ የገደላቸው ሰዎች ብዛት በ100 ሚሊዮን እንደሚቆጠር ይታመናል። አንደኛውና ሁለተኛው የዓለም ጦርነቶች እንኳን ይህን ያክል ሕዝብ አልፈጁም። በእርግጥ ስለዚህ ወረርሽኝ የአሁኑ ትውልድ ብዙም አይሰማ ይሆናል። ዛሬ የተለያዩ ወረርሽኞችና ፈንጣጣ ያደረሱት አሰቃቂ እልቂት በታሪክ ብቻ የሚዘከሩ ናቸው። በ20ኛው ክፍለ ዘመን የሰው ልጅ በተለይ በኢንዱስትሪ በበለጸጉ ሀገሮች ከተዛማጅ በሽታዎች ጋር ባደረገው ጦርነት ብዙ ድል ተቀዳጅቷል። የሕክምና ባለሙያዎች የበርካታ በሽታዎችን መንስኤ የሆነ መድኃኒት አግኝቷል። ሆኖም ዛሬም ከመከራ አላመለጥንም። አንዱን አቀለልን ስንል ሌላ ሰቆቃ እየተከተለ ዓለም መጨነቋን አላቆመችም። ወረርሽኝ ልናመልጠው የማንችለው አጋጣሚ ይመስላል። ሳምባ ነቀርሳን፣ ወባን ማጥፋት አልተቻለም። HIV ኤድስም ገና ፍቱን መድኃኒት አልተገኘለትም። እንደ ሳይንቲስቶች ገለጻ በዓለማችን ላይ የብዙዎችን ነፍስ እየቀጠፉ ያሉ ተላላፊ ወረርሽኞች በመጪዎቹ ዓመታትም በገዳይነታቸው ይቀጥላሉ። የዚህ ድምዳሜ መነሻ ደግሞ የእንዲህ መሰል በሽታዎች አደገኛነት ነው። ዛሬ ላይ በቻይና ሆቤ ግዛት ከምትገኘው የውሃን ከተማ መነሻውን ያደረገው ኮሮና ቫይረስ ዓለምን አስጨንቋል። ከ158 በላይ ሀገራት ከዚሁ ጋር በተያያዘ ስማቸው እየተጠቀሰ ነው። በሚሊዮኖች የሚቆጠሩ ዜጎች ከቤት ያለ መውጣት ማዕቀብ በመንግስቶቻቸው ተጥሎባቸዋል። የዓለማችን ዋና ዋና ጎዳናዎች የመንፈስ ከተማ መስለው ጭር ብለዋል። እንደ ዓለም የጤና ድርጅት WHO ዘገባ ከሆነ እስካለፈው ማክሰኞ ድረስ ብቻ በዓለም አቀፍ ደረጃ በቫይረሱ የተጠቁ ሰዎች ቁጥር 174881 ደርሷል። ከዚህ አሃዝ ውስጥ 77881 ከበሽታው እንዲያገግሙ ማድረግ ተችሏል። 6526 ደግሞ ህይወታቸው እንዳለፈ ተረጋግጧል። በሀገራችን ኢትዮጵያ የዚህ ቫይረስ ተጠቂ መገኘቱ ከተሰማ ደግሞ 8 ቀናት ሆነውታል። ከዚህ በኋላ ባሉት ተከታታይ ቀናትም የተተኪዎች ቁጥር ጀምሮ 9 መድረሳቸውን መንግስት አሳውቋል። በኮሮና ተጠርጥረዋል የተባሉ የ113 ሰዎች በለይቶ ማቆያ እንዲሆኑ ተደርገው ነበር። ከነዚህ መካከል 74 ያህሉ ነፃ መሆናቸው ሲረጋገጥ፣ ቀሪዎቹ ደግሞ ውጤታቸውን እየጠበቁ ስለመሆኑም ተገልጾ ነበር። የቫይረሱ መከሰትና አደገኛ ተዛማችነት ዜና ከተሰማም በኋላ መንግስት ዳተኝነትና ዝንጋኔ ተጭኖት ሰንብቷል። ጉዳዩንም የተመለከተው በቂ የሕክምና ተቋማት አቅርቦ ባላቸው ሀገራት ቁመት ልክ እንደነበር ታዝበናል። ውሃ በፈረቃ መብራት በጨረቃ መሆኑን የረሳን ቅንጡ ሆኗል። አየር መንገዱን ጨምሮ 30 በሚደርሱ መግቢያ ኬላዎች እየተደረገ ያለው ክትትልም የስሙላ እንደሆነ መረጃዎች ያስረግጣሉ። የአማራ ክልል ብልጽግና ፓርቲ ከትላንት በስቲያ የጀመረውን ለ5 ቀናት የሚያቆየውን የአመራር አባላት የውል ስልጠናም ተወክለዋለሁ በሚለው ህዝብ ላይ የዘር ማጥፋት ወንጀል ከመፈጸም አይለይም። የሃይማኖት ተቋማት ሆኑ ማህበረሰቡ ወረርሽኙን የሚዲያ ፕሮፓጋንዳ ብቻ ማድረጋቸው ሌላ ስህተት ነው። የንግዱ ዘርፍም በተለምዷቸው ስግብግብነት ለመገለጥ ጊዜ አልፈጀባቸውም። እጅጉን በጣም አሳፋሪ ነው። በእናቱም የዓለም ጤና ድርጅት ጥቁምታና ኢንተርናሽናል ሚዲያዎች በጥቂቱ ሳምንታት ውስጥ ኮሮና አሰቃቂ ጉዳት ከሚያደርስባቸው ሀገራት ተርታ ኢትዮጵያንም እያካተቱ ቢዘግቡም የጎደለውን ህዝባዊ ንቃት መሙላት አልተቻለም። ከታሪክ እንደምንረዳው እንዲህ አይነቱ ወረርሽኝ ጤናን በማቃወስ አሊያም በዜጎች እልቂት ብቻ ሳይገታ አገር የቆመበትን ምሰሶ የናደበት አጋጣሚ ጥቂት አለመሆኑ ነው። በተለይ ከ14ኛው ክፍለ ዘመን ወዲህ የታዩ ግዙፍ
ግዙፍ የነሱ የስልጣን መነጠቆችም ሆኑ የዲሞግራፊ መለወጦች የቸነፈር ድርቅን ጥቃት ተከትለው እንደመጡ ድርሳናቱ ያስረግጣሉ። ኮረናም ቸልተኝነትና መንግዴ በፈጠሩለት መደላደል ማህበራዊ መስተጋብሩን አላልቶ ፖለቲካውን አናግቶ ኢኮኖሚውን አድቅቆ ሞራል አላሽቆ የእርስ በርስ መተላለቅን ከማም የማይገታበት ቀዳዳ ሰፊ ነው። ስርዓት አልበኝነትን ማንገሱም ሆነ ዘርፉን ማናሩም ተገማሽ ነው። መናወጹ ሲስፋፋ እልቂት ሲበዛ ቀባሪ ሲጠፋ ህግ አስከባሪ ለአንድያ ነፍሱ ሲመሽግ ሀገር ወና ሲቀር ማረም የሚቸገር ታላቅ ስህተት መፈጠሩ አይቀር ይሆናል። ይህ ደረቅ መላምት አይደለም፣ ከትላንት ታሪክ የሚመዘዝ እውነታ እንጂ። ሁለቱ ዓለም አቀፍ ወረርሽኞች የ14ኛው ክፍለ ዘመን ብላክ ዴዝ እና የ20ኛው ግሪፕ ብቻ በቂ ማሳያ ናቸው። በነገራችን ላይ የተላላፊ በሽታዎችን ጉዳት የከፋ የሚያደርገው ከድርቅ ጋር ፊትና ኋላ መሆናቸው ነው። የአንዱ መከሰት ሌላኛውን የሚጋብዝ ገፊ ምክንያት ነው። ቀዳማዊ ኃይለ ሥላሴን ጭምር መቃብር ጠርዝ አድርሶ የመለሰው የህዳር በሽታ ወይም ግሪፕ ከአውሮፓና እስያ ዓመት ግድም ዘግይቶ በህዳር 1911 ዓ.ም ቢደርስም ከጥቂት ወራት በፊት ስለ እውነቱ መረጃዎች ቢኖሩም ቅድመ ጥንቃቄ ባለመወሰዱ ከቁጥጥር ውጭ ሆኖ ከ40 ሺህ በላይ ሰዎችን ቀስፏል። በወረርሽኙ የረከሰው ሞት ጭካኔና ስርዓት አልበኝነትን አዋልዶ እንደነበረም ድርሳናቱ ያስረግጣሉ። ከአንገረ ፈላስፋ ታሪክ ራሱን ይደግማል። ጥቅስን እናስታውስና እንቀጥላለን። ፕሮፌሰር ጌታቸው ኃይሌ በ1981 ዓ.ም ወርሃ የካቲት በታተመው ሰምና ወርቅ መጽሔት ላይ ረሃብና ተስቦ በኢትዮጵያ በሚል ርዕስ ባቀረቡ ጽሑፍ በአጼ ዘርዓ ያዕቆብ ዘመን የተከሰተውን ተስቦ በአሃዝ የማይታወቁ ዜጎች ፈጅቶ ቀባሪ በማጥፋቱ ንጉሱ አዋጅ እስከ ማውጣት መድረሳቸውን አጥቷል። ሁሉም በየሀገሩ የሞተን ያልቀበረ ቤቱ እንዲዘረፍ ሀብቱ እንዲወሰድበትም አድርገው ነበር። መርሲ ሀዘን ወልደ ጨርቆስ ደግሞ የ20ኛው ክፍለ ዘመን መባቻ በሚል ርዕስ ባሰናዱት የታሪክ ጥራት ተከታዩን አስቀምጧል። በ1911 ዓ.ም የበሽታ መቅሰፍት በኢትዮጵያ ላይ ወርዶ ብዙ ሰው አለቀ። በሽታው አዲስ አበባ ደርሶ በጣም የታወቀው በህዳር ወር ስለሆነ በህዝብ ቃል የህዳር በሽታ የሚል ስም ወጣለት። ፈረንጆች ግን የበሽታውን ስም ግሪፕ ብለውታል። በሀገራችንም አንዳንድ ሰዎች ቸነፈር ብለውት ነበር። በሽታው ቀደም ብሎ በአውሮፓ ላይ በዓለም ጦርነት ምክንያት ስለተነሳና ብዙ ህዝብ ስለፈጀ ይኸው ወሬ ከመስከረም ጀምሮ ተሰምቶ ነበር። ወደ ሀገራችንም በንፋስ ተዛምቶ መጣና ከጥቅምት ጀምሮ ጥቂት በጥቂት በእያንዳንዱ ሰው ቤት መግባትና መጣል ጀመረ። በህዳር ወር ግን አብዛኛው ሰው ስለነደፈው በጣም ተጨነቀ። በሽታው እንደ ሳልና ጉንፋን አድርጎ ይጀምርና በበሽተኛው ላይ ትኩሳት ይወርድበታል። ከዛም ሌላ ያስለቅሳል፣ ነስር ያስነስራል፣ ተቅማጥና ውጋትም ያስከትላል። አንዳንዱም አይምሮውን ያሳጠዋል። እንዲህ ያደረገ በ3-4 ቀኑ ይገለዋል። ከ4 ቀኑ ያለፈ በሽተኛ ግን ከሞት ማፍረሱ ወይም መዳኑ ነው። ሆኖም ከግርሻ መጠንቀቅ ነበረበት። አንዳንድ ስፍራ ቤተሰቡ በሙሉ ይታመም ስለነበር አስታማሚ በማጣት በረሃብና በውሃ ጥም ብዙ ሰው ተጎዳ። ስለዚህ በአዲስ አበባ ከተማ በየቀኑ 200-300 ከዚያም በላይ ሰው ይሞት ጀመር። በአንድ መቃብር 2-3 ሬሳ እስከ መቅበር ተደረሰ። አንዳንዶችም ሰዎች ሬሳ ተሸካሚ በማጣት የግቢያቸው ውስጥ ላይ ቀብረዋቸዋል ይላሉ ያለፈውን ትዝታ ሲያስታውሱ። ታዲያ ካለፈው ታሪካችን ካልተማርን አሁንስ በኮሮና ቫይረስ ስንቱን እንቀብር ይሆን? የብዙሃኑ ኢትዮጵያውያን ስጋት ነው። መንግስት አሁንም ዝምታውን መርጧል። ሆኖም ግን በዜጎቹ ላይ ለሚደርሰው ነገር ከተጠያቂነት አይመልጥም። ከታሪክ እንማር፣ ትናንትናችንን እናስታውስ። ያለፈው ወረርሽኞችን ያስታወሰ ለዛሬ ጥንቃቄ ያደርጋልና ዜጎቻችንን የማንቃት ስራ እንስራ። ጽሁፉን ከፍትህ መጽሔት የዚህ ሳምንት እትም ላይ አገኘ ነው። አዘጋጅቼና አጠናክሬ ደግሞ እኔ ታሮስ አለም ወደ እናንተ አደረስኩት። ዮሃ ሚዲያን ሰብስክራይብ በማድረግ ሁሌም መረጃዎችንና ወቅታዊ ጉዳዮችን መቃኘት ትችላላችሁ። ሰላም ለሀገራችን፣ ሰላም ለሁላችን።